ፕሮፓጌሽን ነርሰሪ ስታብሊሽመንት ኤንድ ማኔጅመንት ኦፍ ኮፊ ኤንድ ቲ ሲድሊንግ የቡናና የሻይ ሲድሊንግ ችግኞች ናቸው። እነሱን ፕሮፓጌሽን ነርሰሪ እነዚህ ማኔጅ ማድረግ ምን እንደሆነ እናያለን። ኮፊ ፕሮፓጌሽን ካን ቢ ደን ኢን ሜኒ ዌይስ ቡና በብዙ መንገድ ሊባዛ ይችላል፣ ፕሮፓጌት ሊደረግ ይችላል። ዘ ቱ ሞስት ኮመን ዋንስ አር ፕሮፓጌሽን ባይ ሲድ ሴክሹዋል ኤንድ ቬጂቴቲቭ ፕሮፓጌሽን አሴክሹዋል። ሁለቱ አይነቶቹ ሲድ ወይንም ዘር ዘርተን የሚበቅለው እንግዲህ ዘር ሲባል ሴክሹዋል የሆነ ነገር ነው የሚያሳየው። ዘሩ ራሱ የመጣው የወንድና የሴት ዘር ተገናኝቶ ስለሆነ ነው። ያም ፍላወር ላይ ነው የሚሆነው። ፍላወሪንግ ፕላንቶች ላይ ሴክሹዋል ይባላል። ቬጂቴቲቭ ፕሮፓጌሽን ደግሞ አለ አሴክሹዋል በሆነ መንገድ የሚሆን። ፕሮፓጌሽን ባይ ሲድ ሲባል ስታርትስ ዊዝ ኬርፉል ሴሌክሽን ኦፍ ሲድ ትሪስ። ይሄ በጥንቃቄ ሲድ ይመረጣል ወይንም ፍሬው ይመረጣል ከዛፎች ላይ። ፕሮፓጌሽን ባይ ሲድ ዩዝስ ራይፕ ቼሪስ። ይሄም ራይፕ የሆኑ ቼሪዎችን ገና ዛፍ ላይ ያለ ቡናው ቀላ እንዳለ የደረሰ ቡና ይታያል። ከዛ በኋላ the first criterion for selection is the year of planting of the mother tree። መጀመሪያ የምንመርጠው የምንተክልበትን አመት ነው። ሶሪ ዛፉ ይሄ ቼሪዎችን የያዘው ራይፕ የሆነው ቼሪ የደረሰውን ቡና የያዘው ዛፍ የተተከለበትን አመት ነው። መቼ ነው የተተከለው የሚለውን ነው መጀመሪያ ሴሌክት የምናደርገው። ከዛ ስቴፕስ ኢን ፕሮፓጌሽን ኦፍ ኮፊ ባይ ሲድ። ስቴፕ ይሄንን ዘር በዘር ዘርቶ ፕሮፓጌት ማድረግ ማባዛት። ያ ስቴፖቹ ምንድናቸው ከተባለ መጀመሪያው ሲድ ትሪ ሴሌክሽን ነው። እንግዲህ ዘሩ ተዘርቶ ይበቅላል ነው፣ ሌላ ኮምፕሌክስ ነገር የለውም። እና የመጀመሪያው ሲድ ትሪ ሴሌክሽን፣ ያ ሲዱ ያለበትን ዛፍ እንመርጣለን መቼ ነው የተተከለው የሚለውን። The first step in selection is at least 1 year before starting the actual propagation። ይሄ የመጀመሪያው ስቴፕ ቢያንስ ከአንድ አመት በፊት ነው ፕሮፓጌሽኑ ከመጀመሩ በፊት የምንጀምረው የመጀመሪያው ስቴፕ። after the harvest select trees that look healthy and vigorous። ሃርቨስት ካደረግን በኋላ ይሄንን በምንለቅምበት ጊዜ የምንመርጠው ጤነኛ የሆኑ ዛፎችን ነው። ከዛፎቹ ጤነኛ የሆነውን ዛፍ እንዲሁም በደንብ የሚያፈራው ብዙ ፍሬ የሚይዘውን ዛፍ ነው መምረጥ ያለብን። ማርክ ዘ ትሪ ራይት ዳውን ዘ ፖዚሽን ኦፍ ዘ ትሪ ኤንድ ሎኬት ትሪስ ማርክድ ዘ ፈርስት ታይም ኤንድ ቼክ ኢፍ ዜ አር ፐርፎርሚንግ ዌል። ስለዚህ ለይተን እንግዲህ ብዙ ዛፎች ሊኖሩ ይችላሉ። ከዛፎቹ አሪፍ ፐርፎርም የሚያደርገውን ለይተን ማርክ ማድረግ ነው። ሴሌክት ዘ ፋይናል ነምበር ኦፍ ትሪስ ዛት ዩ ኢንቴንድ ቱ ዩዝ ኤንድ ሪሙቭ ዘ ማርከርስ ኦፍ ዘ አዘርስ ዛት ዌር ዲስካርድድ። እና ሴሌክት ማድረግ ነው። ከዛ ያልፈለግነውን ዛፍ ደግሞ መተው ዲስካርድ ማድረግ ነው የመጀመሪያው ስቴፕ። ሁለተኛው ስቴፕ ሃርቨስቲንግ ኤንድ ፕሮሰሲንግ ነው። ሃርቨስት ማድረግ ከመረጥን በኋላ ዛፉን ሃርቨስት ማድረግ መልቀም፣ ቡናውን መሰብሰብ ነው። When harvesting the cherries for propagation, only pick the big, healthy and red cherries። ስንመርጥ ካሉት ወፈር ያሉትን ትላልቆችን መምረጥ፣ ቀላ ያሉትን ትላልቆችን ጤነኛ የሆኑትን መምረጥ ለመትከል ስንመርጥ። The final step of processing is the removal of pea cherries, broken and insect infested parchment as well as parchment with more than ቱቢን። ስለዚህ መጨረሻ ላይ ደግሞ የምንመርጠው በኢንሴክት የተጎዱትን የተሰበሩትን ቡናዎች ለቅሞ ማውጣት ነው። ጤነኛ ያልሆኑትን ለቅሞ ማውጣት፣ ቅርፊታቸው አሪፍ ያልሆነውን ለቅሞ ማውጣት። ስለዚህ ጤነኛ የሆኑትን ብቻ ማስቀረት ነው። ሁለተኛው ይሄ በሲድ በዘር ይሄ ፍሬው ወይንም ዘሩ ሲተከል ያለ ነው። ሁለተኛው ቬጂቴቲቭ ወይንም አሴክሹዋል የሆነ ፕሮፓጌሽን ኦፍ ኮፊ ያለ። ቬጂቴቲቭ ፕሮፓጌሽን ካን ቢ ደን ኢን ቱ ዌይስ፣ በሁለት መንገድ ሊደረግ ይችላል። ግራፍቲንግ አለ፣ ከቲንግ አለ። ሁለቱንም እናያለን። ሶ the purpose of grafting is to combine several traits of different trees in one። ግራፍት የምናደርገው ከተለያዩ ዛፎች አሪፍ ባህሪ ያላቸውን አንድ ማድረግ ነው። እሱን እናያለን። የመጀመሪያው ከቲንግ ነው፣ asexual propagation። Since obtaining a coffee bean crop from
a plant grown from seed may take 4 or 5 years. Propagation of a coffee by cutting is more efficient means of propagating the plant. እንግዲህ እነዚህም ፍሬዎች ተክሎ እስኪያድጉ እስኪያፈሩ ወደ ፍሬ ማፍራት እስከሚደርሱ ድረስ ከ4 እስከ 5 ዓመት ሊፈጅ ይችላል። ከዛ ቀለል ያለው መንገድ በፍጥነት ለማድረግ ሞር ኤፊሺየንት ውጤታማ የሆነው መንገድ ከቲንግ ነው እና ምን አይነት ኢንስትራክሽን እንከተላለን? to take a cutting from an existing coffee plant ካለ ከእጽዋት ከቡና እጽዋት ነው ከት የምናደርገው። ምንድነው ከት የምናደርገው? choose a healthy straight branch to avoid vine like growth caused by crooked branches. መምረጥ ያለብን መጀመሪያ ጤነኛ የሆነ ቀጥ ያለ ቅርንጫፍ ነው ከቡናው ላይ የምንቆርጠው ቅርንጫፍ ነው የምንቆርጠው። ቅርንጫፉንም እንደዚህ ቀጥ ያለ ነው የምንመርጠው። እንደዚህ የተዛባ ሆኖ እንዳይበቅል እንቆርጣለን ነው። የሆነ ቅርንጫፍ ከቡናው ላይ እንቆርጣለን። ከዛ take a measure of branches from 3/6 to 5/6 in diameter containing 2 or more leaves እና ዲያሜትራቸው 3/6 ወይንም 5/16 የሆነ ግንድ ያላቸው ዲያሜትር ያላቸውን ብራንቾች መምረጥ ነው። ቅጠሎቻቸው 2 ወይንም ከዛ በላይ ቅጠል የያዙ ብራንቾችን ቅጠሎችን የያዙ ብራንቾችን መምረጥ ነው። 2 ወይንም ከዛ በላይ ቅጠሎች ያሉበትን መምረጥ ነው። measure 4 to 5 inches from the tip and make a diagonal cut with sharp knife. ከቲፕ ወይንም ከጫፍ ከ4 እስከ 5 ኢንች በመቁረጥ ከጫፉ ከ4 እስከ 5 ኢንች በመለካት ዲያጎናል መቁረጥ በመቀስ ሊሆን ይችላል በቢላዋ ዲያጎናል እንደዚህ ሲያፍ መቁረጥ ነው ቀጣዩ ስቴፕ። wrap the end in a damp paper towel while transporting. ከአንድ ቦታ ከቆረጥን በኋላ ከአንድ ቦታ ወደ ሌላ ቦታ ለማዘዋወር ጠቅልሎ መያዝ ነው። መጠቅለል ዳምፕ በሆነ ፔፐር መጠቅለል ነው እርጥበቱን እንዳያጣ እንዳይደርቅ። prepare a small pot for cutting by filling it with a potting medium such as mix of half perlite and half peat. እንግዲህ የሆነ ጣሳ እናዘጋጅና ወይንም ፖት እናዘጋጅና እዚህ ጋር ፐርላይት የሚባል አለ እንደ ግላስ አይነት ነው። ውስጡ ክፍት ነው ውሃን የሚያስተላልፍ ውስጡ ክፍት የሆነ ነው። ከዛ ፐርላይት የሚባለው እሱ ነው። ከዛ ደግሞ ሁለተኛው አፈር ነው ወይንም ፒት የሚባል ሁለቱንም በማቀላቀል እዚህ ውስጥ መጨመር ነው። እዚህ ውስጥ ከጨመሩ በኋላ በትክክለኛ መጠን ያንን ግማሽ ካረጉ በኋላ ይሄንን ተቆርጦ የመጣውን ነገር መትከል ነው እዚህ ውስጥ። ስለዚህ እዚህ ውስጥ ማስቀመጥ ነው። so use clean potting mix to give the coffee plant a good and help keep it from disease. በሽታ እንዳይዘው ንጹህ የሆነ ፖቲንግ ሚክስን መጠቀም ነው በሽታ እንዳይዘው ያ ቅርንጫፉ። prepare the cutting for planting. so ይሄንን ካረጋችሁ በኋላ የተቆረጠውን ፕላንት ለማድረግ ማዘጋጀት ነው ብያችኋለሁ። monitor the coffee cutting keeping it evenly moist but not soaking wet እና እርጥበታማ እንዲሆን ማድረግ ግን በጣም ደግሞ እርጥብ እንዳይሆን ፈሳሽ እንዳይሆን እርጥበታማ እንዲሆን ማድረግ። report the coffee plant into a larger pot with any evidence of new growth keeping the plant well watered. ስለዚህ እጽዋቱ ውሃ እንዳያጣ ውሃ እንዲያገኝ ማድረግ። ከዛ ቼክ ማድረግ ለመትከል እንደደረሰ ቼክ ማድረግ ነው። cutting for coffee for propagation involves ከት ማድረግ ምን ያጠቃልላል? መጀመሪያ ሲንግል ኖድ ከቲንግ አለ። አንድ ኖድ ወይንም አንድ ቅርንጫፍ ይቆረጣል። half trimmed leaves ወይንም pair leaves ደግሞ አለ። ፔር የሆኑ ሊፎችን ከት ይደረጋል ነው። ይሄ እዚህ ውስጥ ከቆየ በኋላ ምን ይሆናል መሰላችሁ? ይሄ እጽዋቱ ስር ማብቀል ይጀምራል። እዚህ ውስጥ ከቆየ በኋላ ፖት ውስጥ ከቆየ በኋላ እንደዚህ ስር ማብቀል ሲጀምር ያንን ወስዶ ለመሬት ላይ መትከል ነው። ከቲንግ ይሄ ነው። ከቡናው ላይ ቆርጦ ቅርንጫፉን ቆርጦ ፖት ላይ አስቀምጦ እዛ እንዲበቅል አድርጎ ስር ሲኖረው ወደ መሬት አምጥቶ መትከል ነው።
ሌላው ግራፍቲንግ ነው። ኢት ኢዝ አን አርት ኦፍ ኮኔክቲንግ ቱ ፒስስ ኦፍ ሊቪንግ ፕላንት ቲሹ ቱጌዘር። ይሄ ደግሞ ግራፍቲንግ ሁለት እጽዋቶችን ነው፣ ሁለት አሪፍ ባህሪ ያላቸውን እጽዋቶች አንደኛው እዚህ መሬት ላይ እንዳለ ነው፣ ሁለተኛውን ከሌላ ቦታ አምጥተን ቆርጠን መግጠም ነው። እዚህ ጋር እንደምናየው ይገጠማል። ከተገጠመ በኋላ ይታሰራል። ከታሰረ በኋላ ራፕ ይደረጋል፣ ይጠቀለላል እና ኖርማሊ እንደሚታየውም እንደዚህ ነው። እና ሁለቱ እጽዋቶች ቤስት ጸባይ ያላቸው በፍሬያማነት ሊሆን ይችላል፣ በተለያየ ነገር የዚህም ቤስት ጸባይ ከዚህ ቤስት ጸባይ ጋር ከሁለተኛ ሌላ እጽዋት ነው እና ሲገናኝ ተገናኝቶ ይታሰራል። ከዛ ተመልከቱ መብቀል ይጀምራል፣ ቅጠል እንትን ማድረግ ይጀምራል። ይሄ ግራፍቲንግ ይባላል። ግራፍቲንግ ቴክ ፕሌስ አት ሶልጀር ኦር በተርፍላይ ስቴጅ ኦፍ ሲድሊንግ። ያ ሲድሊንጉ ሶልጀር ስቴጅ የሚባላል ወይንም በተርፍላይ ስቴጅ የሚባላል እየበቀለ ጠንከር ወደ ማለት ሲደርስ ነው። ሌላው ማይክሮ ፕሮፓጌሽን ወይንም ባዮቴክኖሎጂ ነው። ይሄ ደግሞ አናዘር ፖሲብል ዌይ ኦፍ ፕሮፓጌቲንግ ኮፊ ኢዝ ስሩ ማይክሮ ፕሮፓጌሽን ነው። ምንድነው? ዚስ ቴክኒክ ኢዝ አፕሊኬሽን ኦፍ ቲሹ ካልቸር ቴክኒክስ። ቲሹ ነው ካልቸር የሚደረገው። ለምሳሌ ከቅጠል ላይ የሆነ ፓርቲ ይቆረጥና በፔትሪ ዲሽ ውስጥ ላብራቶሪ ውስጥ እንዲቀመጥ ይደረጋል። ያ ቅጠል ምን ይሆናል መሰላችሁ? ተመልከቱ። እየበቀለ እያደገ ወደዚህነት ይቀየራል፣ ወደ ዛፍነት። ከቅጠሉ ላይ የሆነ ፓርት ተወስዶ ካልቸር ቲሹ ካልቸር ነው ቴክኒክ ነው። በእንደዚህ አይነት መልኩ እንዲበቅል ይደረጋል፣ ይተከላል። ነርሰሪ ስታብሊሽመንት አለ። ሌላው ችግኝ ነው የሚተከለው። የነርሰሪ ፕሎት ኮንሲስትስ ኦፍ ሬዝድ ፒስ ኦፍ ላንድ እና ይሄ መሬት ነው፣ የተዘጋጀ መሬት ችግኝ የሚተከልበት ችግኝ የሚፈላበት ነው። ዘ ፕሎት ሹድ አይዲያሊ ቢ 1.2 ዋይድ ኤንድ 20 ሴንቲሜትር ዲፕ እና ጥልቀቱ 20 ሴንቲሜትር መሆን አለበት። ስፋቱ 1.2 ሜትር መሆን አለበት ወደ ጎን። የአፈር አይነቱ 50% ፈርቲል ቶፕ ሶይል ለም የሆነ 50% እንደዚህ እንግዲህ ችግኝ የሚፈላበት መሬት ነው። 50% ለም የሆነ ቶፕ ሶይል ከላይ ሊኖር ይገባል። 50% ሚክስድ ዊዝ ሳንድ 50%ቶች አሸዋ ሊሆን ይገባል። ክሊን ሶይል ቱ ሪሙቭ ኤኒ ኦልድ ሮትስ እና ንጹህ አፈር መሆን አለበት። ማንኛውም የመጀመሪያ ተተክሎ የነበረ ሩት ሊኖር አይገባም። ስቲክ፣ ቆሻሻ፣ ብትር፣ ድንጋይ፣ ስቶን ሊኖር አይገባም። 2% ኦፍ ላይም አፈሩ 2% ላይም መሆን አለበት። 20 ግራም ላይም በ11 ዋተር ኤንድ ስቲር ኢት ዌል ኤንድ ሊቭ ኢት ፎር 24 አወርስ። ሳው ዘ ፓርችመንት አት ዴፕስ ኦፍ 1 ሴንቲሜትር እና በ1 ሴንቲሜትር ጥልቀት ላይ ደግሞ ፓርችመንት ሊኖር ይገባል። ቅጠላ ቅጠሎች ሊኖሩ ይገባሉ። ፋይናሊ ፕሮቫይድ ሼድ ቱ ኮንትሮል ላይት ኢንተንሲቲ። የፀሐይ ኢንተንሲቲን ለመቆጣጠር ሼድ ጥላ ሊኖር ይገባል። ከላይ ነው። ቴምፕሬቸር ሂዩሚዲቲ፣ ቴምፕሬቸሩን ሙቀቱን እርጥበቱን ለመቆጣጠር። ላይም ምን ያደርጋል ከተባለ ላይም ፒኤቹን ነው የሚጨምረው። ኢንክሪዝ ዘ ፒኤች ሌቭል ኦፍ ዘ ዋተር ስቲሙሌቲንግ ጀርሚኔሽን። የውሃውን ፒኤች ሌቭል ስለሚጨምር ጀርሚኔሽን ቶሎ እንዲካሄድ፣ ያ ማለት ከፍሬነት ወደ እቺ የምትበቅለዋለች መጀመሪያ አካባቢ ወደ ቅጠል የምታበቅለዋ ያ ጀርሚኔት ሆነ ይባላል፣ ብቅል ሆነ ይባላል። ፕሪፓሬሽን ኦፍ ሶይል ኤንድ ፕላንቲንግ ባግስ፣ አፈርና የመትከያ ባጎችን ማዘጋጀት። ባግስ ሹድ ቢ ሰፊሽንትሊ ላርጅ ዊዝ ኤ ዲያሜትር ኦፍ ሚኒመም ኦፍ 17 ሴንቲሜትር ኤንድ ኤ ዴፕዝ ኦፍ 25 ሴንቲሜትር ኦር ሞር። በፕላስቲክ ባጎች ውስጥ ነው እንግዲህ የሚተከለው። እንደዚህ የፕላስቲክ ባግ ምን መሆን አለበት? ጥልቀቱ 25 ሴንቲሜትር፣ ዲያሜትሩ ደግሞ 17 ሴንቲሜትር መሆን አለበት። ወደ ጎን ወደ ታች ጥልቀቱ 25 ሴንቲሜትር መሆን አለበት። ፊል ዘ ባግስ ዊዝ ፈርቲል ቶፕ ሶይል፣ ያ ባግ በለም በሆነ አፈር መሞላት አለበት። 80%ቱ 20% ደግሞ ኦርጋኒክ ማኒዮር፣ 20%ቱ ኦርጋኒክ የሆነ ማኒዮር የእንስሳት እበት ኦርጋኒክ የሆነ ሊኖር ይገባል። አድ 10 ኪሎግራም ኦፍ ፎስፌት ፈርቲላይዘር፣ 16.5% ኦፍ ፎስፌት ፈርቲላይዘር ያስፈልጋል። 10 ኪሎግራም
ፎስፌት ፈርቲላይዘር ወይንም 16.5% የሆነ እንደማለት ነው። በምን ፐር ሜትር ኪዩብ እና ሶይል ማኒዮር ሚክስቸር ቱ ስቲሙሌት ሩት ዴቨሎፕመንት አፈር ከማኒዮር ጋር ሚክስድ ሆኖ ስር እንዲያበቅል ያ የተተከለው ነገር። ሌላው ትራንስፕላንቲንግ ነው። ትራንስፕላንት ማለት ከዛ ከባጉ ውስጥ አውጥቶ መትከል ነው። ከፕላስቲኩ ባጉ ውስጥ አውጥቶ መሬት ላይ መትከልን ነው የሚያሳየው። ሪፈርስ ቱ ጀንትሊ ሙቪንግ ሲድሊንግስ ፍሮም ነርሰሪ። ነርሰሪ እንግዲህ ችግኝ ጣቢያው ነው የሚያድግበት ነው። ወዴት? ወደ ቹዘን ሳይት ወደሚተከልበት ሳይት መውሰድ ነው። ዘ ፕላንቲንግ ሆል ሹድ ቢ አራውንድ 10 ሴንቲሜትር ዲፕ። መሬቱ ምን ያህል መቆፈር አለበት? ወደ ታች 10 ሴንቲሜትር ጥልቀት ሊኖረው ይገባል። ነርሲንግ ዘ ሲድሊንግ። ሲድሊንጉን ነርስ ማድረግ ወይንም ችግኝ ጣቢያ ላይ ማብቀል ነው። ነርሰሪዝ places where seedlings are raised for planting purpose። ሲድሊንጎቹ ወይንም ችግኞቹ የሚያድጉበት ቦታ ነው ችግኝ ጣቢያ ማለት እንችላለን ነርሰሪን። ነርሲንግ ዘ ሲድሊንግስ። ነርስ ማድረግ ደግሞ ማለት ሲድሊንጎችን ሪፈርስ ቱ ቴኪንግ ኬር። ለእጽዋቶች ቴክ ኬር ማድረግ ነው። ምን ከተተከሉበት ጊዜ ጀምሮ ሲድሊንግ እስኪሆኑ ችግኝ እስኪሆኑ ድረስ ለአንድ ዓመት ያህል መንከባከብ ነርሲንግ ይባላል። ፕሮፓጌሽን፣ ነርሰሪ ስታብሊሽመንት ኤንድ ማኔጅመንት ኦፍ ቲ። አሁን ደግሞ ወደ ሻይ ስንመጣ ከቡና ጋር ብዙ ተመሳሳይነት አለው። ቲ ፕላንትስ ካን ቢ ሬዝድ ፍሮም ሲድ ከቲንግ ኤንድ ቲሹ ካልቸር። የሻይ እጽዋቶችም ከዘር እንደ ቡናውም ከከቲንግ ተቆርጦ ሊተከል ይችላል። ቲሹ ካልቸር ወይንም ማይክሮ ፕሮፓጌሽንም ሊደረግ ይችላል። ቲ ካን ቢ ፕሮፓጌትድ ሴክሹዋሊ። ሴክሹዋሊ ሲባል በዘር ነው፣ ሲድ አለ ፍሬው ሲተከል ነው። አሴክሹዋሊ ደግሞ ቬጂቴቲቭ ሚንስ ነው። አሴክሹዋል ፕሮፓጌሽን ኢዝ ኮመንሊ ናውን አስ ፕሮፓጌሽን ባይ ከቲንግ። በዋናነት ሻይ ላይ የምናየው ከቲንግ ነው። አሴክሹዋል ፕሮፓጌሽን። ፕሮፓጌሽን ኦፍ ቲ ባይ ሲድ። ያው ሲድ ምንድነው? ቀጥታ ሲድ ነው የሚተከለው። ሳዊንግ ሲድ፣ ሲድ ይዘራል ከዛ በኋላ ያድጋል በነርሰሪ። ከዛ ባጎች ውስጥ ይከተታል። ሲድ ባግስ ነርሰሪ ዊል ቢ ትራንስፕላንትድ ቱ ዘ ፕላንቴሽን አት ሌተር ስቴጅ። ከዛ በኋላ በዛ ባግ ውስጥ ከተጨመረ በኋላ እንደ ቡናው የሚተከልበት ቦታ ይወሰዳል ወደሚያድግበት። ይሄ ባይሲድ ሲሆን ነው። በአሴክሹዋል ፕሮፓጌሽን ውስጥ ደግሞ ምን አለ ብለናል? የመጀመሪያው ከቲንግ ነው ብለናል። ይሄ ምንድነው? ክሎናል ፕሮፓጌሽን ይባላል። ክሎናል ፕሮፓጌሽን ማለት መጀመሪያ የሆነ የተቆረጠበት ዛፍ አለ፣ ያን ዛፍ የሚመስል ራሱን ነው የሚበቅለው ነው። እና የሆነ ምርጥ ዛፍ ነው መምረጥ ያለብን ከት በምናደርግበት ጊዜ ያም ምርጥ ዛፍ ራሱን ሆኖ ስለሚበቅል ክሎን ስለሚሆን ማዘር ቡሹን ስለሚበቅል። This involves single node cuttings with one deep and well developed auxiliary bud። አንድ ቅጠል ያለውን ቅርንጫፍ እንቆርጣለን ነው፣ አንድ ኖድ እንቆርጣለን። Propagating by T by stem cutting involves ምን ኢንቮልቭ ያደርጋል? Cutting from young shoots only the three upper internodes are rejected። ከያንግ ከሆኑ ሹቶች ከት ማድረግ ነው የመጀመሪያው። ያ ማለት ከቅርንጫፎች ከያንግ ከሆኑ ከበቀሉት መቁረጥ ነው። putting the root in plastic bags under well shaded nursery at 8 of 2 meter። ከዛ በኋላ በስርዓት ሼድድ ወደሆነ ወይንም በተከለለ ቦታ ነርሰሪ ቦታ በሚበቅልበት ቦታ ወስዶ ፑት ማድረግ ነው። ፕላስቲክ ባግ ውስጥ የቅድሙ ፕላስቲክ ባግ ውስጥ ማስቀመጥ ነው። using water bed for polyethylene bags thoroughly but slowly to avoid runoff and soil wash። እንግዲህ ዝናብ ሲዘንብ ጠርጎት እንዳይወስድ እንደዚህ አይነት ፕላስቲክ ባጎችን መጠቀም ነው። placing the cutting in the soil leaving 12 mm of stem above the soil። so የቆረጥነውን እዛ አፈር ውስጥ ማስቀመጥ ፕላስቲክ ባግ ውስጥ። አድቫንቴጁ ምንድነው? ይሄ ቬጂቴቲቭ ፕሮፓጌሽን ክሎን ለማድረግ ነው። ቀደም እንዳልኳችሁ ክሎን ማለት ማዘር ቡሽን መጀመሪያ የተቆረጠበትን ያን ማዘር ቡሽ የሚመስል እጽዋት ነው የሚበቅለው ነው። ሶ ያ የተፈለገውን ዲዛይሬብል የሆነ ካራክተሪስቲክስ እንድናገኝ ያደርገናል። ቬጂቴቲቭ ፕሮፓጌሽን ኢዝ ሌላው አድቫንቴጅ ፋስት ነው፣ ወዲያው ነው የሚበቅለው፣ ኢዚ ነው፣ ቀላል ነው፣ ቺፕ ነው፣ ርካሽ ነው ከፕሮፓጌሽን አይነቶች።
ዲስአድቫንቴጁ ምንድነው? ጉዳቱ cutting used for vegetative propagation develop fibrous root systems which are less strong than taproot systems። እንግዲህ ኖርማሊ ከሲድ ሲተከል ታፕሩት ነው ያለው ወይንም ቀጥ ያለ ስር ነው ያለው ወደ ስር። ነገር ግን ከዚህ ሲሆን ከዚህ ተቆርጦ የተተከለው ሲሆን ፋይብረስ የሆነ እንደዚህ የተበታተነ ስር ነው የሚኖረው። ታፕሩት ጠንካራ ነው ከፋይብረስ። ታፕ ማለት ቀጥታ ከግንዱ ቀጥታ የወረደ ስር ነው የሚኖረው፣ አይበታተንም። ይሄኛው ግን ወደዚህም ይበታተናል። ተቆርጦ ሲተከል እንደዛ ፋይብረስ የሆነ ሩት ሲስተም ነው የሚኖረው። ከታፕሩት ይልቅ ለስ ስትሮንግ ነው ወይንም ስትሬንግዙ ያነሰ ነው። ነርሰሪ ስታብሊሽመንት ኤንድ ቲ ማኔጅመንት ችግኝ እንዴት እንዲፈላ ይደረጋል? achieving an optimum tea yield requires using a suitable land for tea cultivation። እንግዲህ ኦፕቲመም የሆነ ቲ አሪፍ የሆነ ሻይ እንድናገኝ የተመቻቸ ቦታ መሬት ያስፈልጋል ያንን ለመትከል ከልቲቬት ለማድረግ። ቲ cultivation needs a strong foundation ጠንካራ የሆነ መሰረት የሚፈልግ ነው። unlike short term crops ከሌሎች የአጭር ጊዜ ክሮፖች ይልቅ የተለየ ነው። the cultivation is based on the regular maintenance of the plant from the nursery stage onwards። ገና ከተተከለበት ጊዜ ጀምሮ እንክብካቤ የሚፈልግ ነው የተተከለው ችግኝ። selecting land for nurseries መሬት መረጣ ነው የመጀመሪያው ለነርሰሪዎች። it is essential to select land with water facilities የውሃ አቅርቦት ያለበትን መሬት መምረጥ ወሳኝ ነው። a nursery should be a place where nursery የሚባለው ቦታ ምን አይነት ነው? አንደኛ water flows well ውሃ ዌል ጥሩ በሆነ መንገድ ፍላው የሚያደርግ መሆን አለበት። there is no wind ንፋስ ሊኖር አይገባም። there is even landscape or there is a slight slope ቀጥ ያለ መሬት ሊሆን ይገባል ወይንም ብዙም ዘንበል ያላለ መሬት ሊሆን ይገባል። there is mist if water does not exist ውሃ ከሌለም እርጥበት ያለበት አካባቢ ሊሆን ይገባል። there are transport facilities ከአካባቢው የትራንስፖርት አገልግሎት ያለ ሊሆን ይገባል። during the site selection criteria such as climatic condition በሳይቱ ሲመረጥ ይሄ ሻዩ የሚበቅልበት ሳይት ሲመረጥ የአየር ጸባዩ እንዲሁም ኢዳፊክ ፋክተርስ እንደ ሶይል ያሉ ፋክተሮች፣ አፈሩ፣ ባዮሎጂካል ፋክተሮች፣ ክሮፕስ ግሮውን ዜር ፕሪቪየስሊ ድሮ ምን አይነት ክሮፕስ ይበቅል ነበር እዛ መሬት ላይ፣ አቬይላቢሊቲ ኦፍ ሌበር የሰው ኃይል አለ ወይ፣ ማርኬት አቬይላቢሊቲ ፎር ዘ ፕሮዳክሽን ለምርቱ ገበያ አለ ወይ፣ የሚሸጣሉ ወይ ምርቱ የሚሉት ከግንዛቤ ውስጥ መግባት አለባቸው። ሴሌክሽን ኦፍ ኤ suitable site for tea plant ለሻይ suitable የሆነ ምቹ የሆነ ሳይት መምረጥ። several criteria considered in tea cultivation site selection ሳይቱ ሲመረጥ ቲ የሚተከልበት የተለያዩ ክራይቴሪያዎች ከግንዛቤ እንደሚገባው ብለናል። ስሎፕ የመሬቱ ስሎፕ the slope of the land for tea plant has to be below 55%። እንግዲህ የመሬቱ አቀማመጥ እንዲህ ከሆነ አንግሉ አሁን ኖርማል ቀጥ ያለ እንደዚህ ነው። አንግሉ ከ55 ዲግሪ ያነሰ መሆን አለበት። ቀና ማለት የለበትም። ብዙ ቀና ካለ ምንድነው ዝናብ ሲዘም ሸርሽሮ ስለሚወስድ አፈሩ። ነገር ግን however a 70% slope is preferred due to high vulnerability of soil erosion in mid country በሚድ ካንትሪ በሚባሉ ሀገራት ላይ እስከ 70% ቀና ያለ መሬት ጥቅም ላይ ይውላል ሻይ ለመትከል ካለው vulnerability ተጋላጭነት አንፃር። soil depth ደግሞ አለ። የአፈሩ ጥልቀት ምን ያህል መሆን አለበት? soil depth should be over 100 cm to support good root system። አፈሩ ከላይ እንደዚህ አፈሩ ጥልቀት ወደ ታች 100 ሴንቲሜትር ሊሆን ይገባል። በስርዓት ስሩን ወደ ታች ሰዶ መያዝ እንዲችል። the land surface should not have more than 10% gravel and boulders። የመሬቱ ከላይ ያለው መሬት ከ10% በላይ ግራቭል የሚባሉ እንደ ጠጠሮች አይነት ቦልደርስ ኮራት አይነት ድንጋዮች ሊኖሩበት አይገባም። ከ10% በላይ መብለጥ የለበትም። soil profile
The profile of soil for tea plant or soil layer should not be impregnated with more than 10% of gravel። አሁን እንዳልኳችሁ አፈሩ 10% ግራቭል በላይ ሊኖርበት አይገባም። ጠጠር፣ ይሄ ውሃ ውስጥ ያለ ጠጠር አለ አይደል? በተለይ ጠንካራው እንደዛ አይነት ሊኖር አይገባም። ላንድ ፕሪፓሬሽን መሬቱ ሲዘጋጅ ኢንቮልቭስ ክሊራንስ። ላንዱ መሬቱ ክሊር ነው መሆን ያለበት። ይሄ ጠጠር፣ ቆሻሻ፣ እንጨት ምናምን መኖር የለበትም። አዶፕሽን ኦፍ ሶይል ኮንዘርቬሽን ኤንድ ሶይል ሪሃቢሊቴሽን ፕራየር ቱ ፕላንቲንግ። አፈሩ የተጠበቀ መሆን አለበት። ከመተከሉ በፊት የተጠበቀ መልካም ለም የሆነ አፈር መሆን አለበት።